ላኪዬ ቴንኪው። ግን እንደ ሰው ይሰማኝ ነበር የዛን ቀን ያቺን ስሰማ። ዛሬም ለጆከር ያደረኩት እያንዳንዷ ነገር እናንተ የፈለጋችሁትን ሰው ስም ጨምሩበት ከኪሴ ነው። ለማንም ዚስ ዴይስ የምሰጠው ኢች ኤንድ ኤቭሪ ላይሆን ከራሴ ነው፣ ከራሴና ከራሴ። ይህን ደግሞ ሰማይንም ምድርንም በዘረጋው አምላክ እምላለሁ። 5 ሳንቲም የሰው ገንዘብ እንደሌለበት እናንተ የእንትና በሉ የእንትና በሉ ኖ ወይ ማንም ምንም ያልተቀላቀለበት ከራሴ ከአካውንቴ አውጥቼ የሰጠሁት ነው። ያን ያደረኩት ደግሞ ለወንድምነቱ ስለሚገባው። የማያስማማን ነገር ሊኖር ይችላል፣ የማያግባባን ነገር ሊኖር ይችላል፣ መንገዳችን አንድ ላይ ሆን ይችላል። ግን እንደ ወንድም ለቆመልኝ እንደ ወንድም ከፊቴ ለምንድን ነው 2 ቀን ላይቭ ያላየውሽ ምን ተፈጥሮ ነው ብሎ ከፊቴ ስለቆመልኝ ይሄ ነው የከሌንማ ስም ጠርቼን ያስረከብኩት ለማናቸውም ቢሆን ኦኬ። ዛሬ ግን ተነስታችሁ የእንትና ነው የእንትና ነው የእንትና ነው የማንም ይሁን ዘሜ ግባርሽ ጉቺ ይሄን ብቻ ተናግሬ ይሉጣ። አንቺ እንደ ወንድም ሳይሆን እንደ ሀገር ነው ያስከበርሽው። እንደ ሀገር አንቺ እንን አታረጊም አትችልም። ለምን እንደሆነ ታውቂያለሽ? ቀርበው ያዩሽ እንደምትሽ ያውቃሉ። ምናልባት አሁን እንደዚህ ላይወራልሽ ይችላል እንጂ በብዙ እርዳታዎች በብዙ ነገሮች ብዙ ሰው ሰፖርት ስታረጊ ነበርሽ ነሽ። ይሄ ኖርማል ነው። ግን በጣም የተደሰትኩት ለጆከር መሆኑና ጆከር ዛሬ ማሸነፉ በህይወቴ በቃ ትልቅ ነጥብ ጥሏል። በቃ ልንገርሽ ሁሉም ሰው ማድረግ ይችላል። እንደ ቀላል የምናስባቸው ሰዎች አይደለም። አንቺ ደግሞ በብዙ እርዳታዎች ስትሳተፊ ነበርሽ። ይሄ ኖርማል ነው። ግን ለሱ ሆኖ እዚህ ቦታ ላይ እዛ ሰዓት ላይ ይሄን ማድረግሽ ደግሞ በቃ ትልቅ ክብር ይገባሻል። ምንም ነገር የለውም። ምንም በቃ ከሚገባው በላይ ማለት ነው። ምክንያቱም በቃ እንደ ሀገር ራሱ እስኪ እሱ ብዙ ዋጋ የከፈለ ልጅ ምርጥ ልጅ ነው። እንዳልሽው ከሰዎች ኋላ ሆኖ የሚያረጋቸው ድርጊቶች የሰው ልብ ውስጥ ይገባሉ። አሁን ጆከርን በጣም በብዙ ነገር ይስሉታል። የተደረገለት ያውቀዋል። ንገርሽ ለዛ ነው እኔ ሞች የምወደው። ያ ድርጊት ደግሞ አንቺም ላይ ስለተደረሰ በጣም ደስተኛ ነኝ። ምክንያቱም የጆከርን ነገር ስታዩ ታውቂያለሽ። ይገባዋል፣ በቃ እኔ ይገባዋል ባይ ነው። በቃ ምናልባት አገላለጽ እንትን ላይ ይችላል። አንቺ ስላደረግሽለት ብቻ ሳይሆን ይገባዋል። በቃ የእህቶቹ በከታ ነው። በብዙ ሚዲያው ላይ እኛ እንዳንጠፋ በምን አሁን በባለፈው እንኳን በተፈጠረው ግርግር አይተሻል። አንቺም ጋር እኔም ጋር እከሌም ጋር ምክንያቱም ሰላም ለመፍጠር ነው የሚፈልገው። እንዳንጣላ፣ እንዳንባላ፣ እንዳንለያይ አንድነታችንን እንድንሰብክ ነው የሚፈልገው። እዚህ ለጆከር ይሄ በጣም ትንሹ ነገር ነው። እኔ ታውቂያለሽ ምን እንደሚለኝ ታውቂያለሽ? አንቺም የሆነ ታይም እዛ ብመጣ ዱባይ ብመጣ አይሽ ነበር፣ ግን ወንድሜን እኮ አየሁት ብለሽ እንደምታወሪ ስለማቅ ነው ብሎ ነው እንትን ያለኝ። ምክንያቱም ካለኝ ከሱ ክብር አንጻር። ስለዚህ የምር ላንቺ ቃል የለኝም። በጣም እናመሰግናለን። ከዚህ በላይ ምንም ባል እንትን ነኝ። አንደኛ ሞኛል። በቃ ማርያምን ነው የምልሽ። እኔ ማርያምን ጉቺ በጣም ያለው እኔ የሆነ ስሜቴ ተደበላልቆብኛል። ደስታም አለ እንደገና በቃ እንዴት ብዬ ልንገራችሁ? አንዳንድ ጊዜ የራሴ የምትሉት ሰው ላይኖራችሁ ይችላል አይደል? ሚዲያ ስለሆነ ፊት ለፊት ወጥቶ የሚናገርላችሁ ሰው ምናምን የለም እና እንደ ሰው ትታዘባላችሁ። ብዙ ነገር ታዝቤ ምንም ጊዜ ምንም ብዬ አላቅም ማለት አያለሁኝ፣ ብዙ ነገር አያለሁኝ። ግን ሁሌ ለምንድን ነው አልነበረ። ቅርብ ጊዜ ነው አይ ቲንክ ኢቨን ጋይሶችዬ 3 ሳምንት ምናምን አይሆነው መጥቼ እኮ ለእናንተም ነግሬያቸዋለሁኝ እና የሆነ ሰው ሲነግረኝ አላመንኩ። እንዴት እንደዚህ እሱ እኮ ነው እንደዚህ። ከዛ ያንን ሰምቼ ለእናንተ አውርቼላችሁ መጥቼ ቤት ስደርስ ደወለልኝ እና እዛ ጋር ለኔ ማለት ነው ለኔ እንደቆም አይደለም እኔን ያዋራኝ። እኔን እንደ ጥፋተኛ ነው የተቆጣኝ። ታውቃላችሁ፣ እኔን እንደ ጥፋተኛ ነው የተቆጣኝ። እዛ ጋር ግን እሱ ለኔ ነው የቆመው። አንድ ሰው እንዳይነካት አንድ ሰው ብሎ ነው እዛ ጋር የቆመው። እዚህ ጋር ግን እኔ ጋር ሲመጣ ግን እኔን ነው የተቆጣኝ። አንቺ ነሽ ጥፋተኛ እንደዚህ ብሎ
እኔ እንጃ እኔ ቃል የለኝም ማለት እኔ አሁን ደስታ ነው የሚያስለቅሰኝ። እንኳንም እግዚአብሔር እድሉን ሰጥቶኝ በዚህ መልኩ አትሊስት ውለታውን በቃ ሌላ ምንም ነገር አይደለም። ውለታውን አትሊስት ከማንም ከምንም የመጣ የተላከ ነገር አይደለም። ከማንም ከምንም አንድና አንድ ከራሴ በቃ ለወንድምነቱ ያደረኩት ነገር ነው። ለወንድምነቱ ለሆነልኝ ነገር በቃ ለሆነልኝ እኔ ውለታ የዋለልኝን ያንዱን ቀን የማንንም አልረሳም። የተደረገልኝን ነገር ደግሞ ተደርጎልኛል ብዬ ፊት ለፊት ነው የማወራው። ፈርቼም ተደብቄም አላውቅም። ሰው ላደረገልኝ ነገር አመስገኝ። ለማንም ስጣላ በሌላ ጉዳይ እጣላለሁ። ለተደረገልኝ ግን ሰማይ ዝቅ ምድር ከፍ ብትል ከማመስገን ወደኋላ አልልም። ለዛ ይገባዋል፣ በቃ ይገባዋል። ደስ ነው ያለኝ ስላሸነፈ። እውነት ይሸነፋል ብዬ አንበሳውን መንካት እጄ ድንጋይ በረዶ ይሆንባቸዋል። እጄ እስኪደነዝዝ ድረስ የዛን ያህል ነው የደረኩት። ማሸነፉን ራሱ አላመንኩም። ስልኩን ሁላ ነው የጣልኩት። ስልኩን ወርውሬ እንዴት እንደጮኩ ሲያሸንፍ። ግን እግዚአብሔር ይመስገን፣ እግዚአብሔር ለኔ እድል ሰጠኝ እና ብዙ ልክ ያልሆኑ ነገሮች ሊኖሩት ይችላሉ። እንደ ሰው ሊያጠፋ ይችላል፣ እንደ ሰው ሊያስቀይም ይችላል፣ እንደ ሰው ሚሊየን ነገር። ግን ለኔ ወንድሜ ነክ ነገ ብንጣላ ነገ የሆነ ነገር ቢፈጠር ወንድሜ ነክ አለቅ። ይሄ ነው ያለው ነገር ዛሬ በቃ ለብዙዎች መከታ ነው ከመከታ ነው። ማርያምን በቃ ህዝብ ነው የተከበረው። ታውቂያለሽ፣ እሱ ብቻ ሳይሆን ህዝብ ነው የተከበረው። በቃ እንዳለ ቲክቶኩ ደስታውን አይተሽዋል ምን ያክል እንደሆነ። በቃ ቢያንስ ከቅርብ ጊዜ ወዲህ አንድነታችን ሁሉ ነገራችን ተመልሶ በዚህ አይነት ነገር ተከባብረን ተዋደን መታየት ቀላል ነገር አይደለም። ህዝብ ደግሞ ገብቶሻል፣ እንደዚህ ሰውን ሲያከብር ምን ያክል ደስታ እንዳለው አስቢው። ምን ያክል በቃ በጣም ሰው ሁሉ ተደስቷል። የተጫወተው ጆከር ነው፣ የተደሰተው ግን ህዝብ ነው። የምሬን ነው የምልሽ። ስለዚህ በጣም እኔ እንጃ ከቃል በላይ ነው። ደህና ደሩ። ማሚንም በዚህ አጋጣሚ በጣም አመስግኝልን። ስሰጣ ይቻታለሁ ማሚዬ፣ እኔ ውድ አሁን እዚህ ጋር እያየኋት ነበር። እናቴ ማሚዬ አመስግኛበት። እናትሽ ማሚዬ አመሰግንሻለሁ። አካውንቴ ሲከፈት በደንብ ሄድባችኋለሁ። እሺ ውዶቼ፣ ቻው። በዚህ ፎሎ ማሚዬ አበባ እየሰጠች ነው። ደህና ደሩ። ቤታ ቻው። ማር ወይ ጭወት ቦታ ስለሆንክ ነው ወይ? አሞኛል፣ ለዛ ነው እኔ አሞኛል። ደህና ደሩ። ቻው ቤታዬ። አይዞሽ የእኔ ፍቅር። እሺ ስሚ፣ እኔ ከዛ ሰው ጋር ጨዋታለሁ። እሺ ውዴ እንዳረሱ ዛሬ ነው ስልክሽ የሚበላሽ። ማሚዬ ደህና ደሪልኝ። ስወጣ መጣሽ የኔ ውድ፣ ተባረኪ። እሺ እኔ ማሚዬ እንዴት ናችሁ? እንኳን ደስ ያላችሁ። እኔ በህይወቴ እጅ የተንቀጠቀጠበት ቀን ዛሬ እና የቤታየው ጌም ብቻ ነው። እኔ እናት ጉቺማ እናቴ እጅሽ አሁን ይሰራል። ጉቺ ዊኒ የሆነ ነገር ነው የሚያደርገው። በቤታችን በሷን ያየሁትኝ በቃ ሁለተኛ ላይም ነው ያልኩት። ጌም እኮ በጣም ነው እንትን የሚልሽ እኮ የሚያጨናንቅሽ። ይጨንቃል። አዎ በጣም ነው የሚጨናነው። ይህ እንኳን ደስ ያለሽ። እንትና ተናዶብሻል። ማሜ ለቅሶ ላይ ነው። ጉቺ ሊያብድ ደርሷል። ከአንቺ ጋር ነበር ፉክክሩ። ውዴ ሻውሮ እንትን ነኝ አሳይቼሽ ውጪ ነኛ እየጮኩ እንዳላወራ ብዬ ነው። እሺ ነው እኔና አንቺ ጌም እንግጠም በ10 ቀን ውስጥ ለመጀመሪያ ጊዜ። ማን ነው የሚለው? ማሜ በዚህ አልችል ሲለው ከአንቺ ጋር ሊገጥም ነው። እንግጠም ብሎኝ ቁጭ። አንቺ ለምን ጌም አትጫወት? ኧረ እኔ አልጫወትም ጌም አልጫወትም።
አባቴ አፈላሽ የምትለኝ ሰውዬ ገና አንተክትኬ አገንፍዬ ላይክ ላይ ፈስብሃል። ወይኔ አይማም ማነሻ ለኮ መጥቶ እርግጥ ልገባ ፈልገክ ነው አበባት እየሰጠክ ነው አልገባኝም። እንከባበር የኔ ግቢ እንትን እኮ በስማማ ኧረ በስማ ጉቺዬ እንኳን ደስ ያለን እንኳን ደስ ያለን ገብቻለሁ እንኳንም ሰው እንዳለው ያወቀ እንከባበር እያወራሽ ነው። እንኳንም ሰው እንዳለው ያወቀ በቃ ዋናው ነገር እሱ ነው። እንኳንም ብቻውን እንደሆነ ያላወቀ ተናደሩ ጌታዬ ስራ አለኝ ነገ ተናደሩ። ሰላም ብያለሁ። ሌሎች ሰላም እንደምን ቆያችሁ? አለን ተመሰገነ ይሁን። እንኳን ደስ አላችሁ። የዛሬው ጌም እውነት በጣም ታሪክ የማይረሳው ጌም ነውና እህታችን ጉቺ ክበሪልን፣ ኑሪልን። በጣም ነው የምናመሰግነው። በአንቺ ድሮም እኔ ያው ኩራት እንዳለብኝ አምናለሁ። ታውቂያለሽ አይደል? ለዚህም ነው እኮ በጣም የሚገርም ጌም ነው። ወላሂ እናመሰግናለን እህታችን፣ ንጉሳችን። ይመችሽ። ከምሬ ነው። እኔ ያው ታውቂዋለሽ ውስጤን ከምሬ ነው። ወላሂ የምጣላውን በምክንያት ነው። ግን ደግሞ እንኳን አሳየሽ ዛሬ እጅሽን ጀግንነትሽን